ኦልሞስት እኔም ሊወድቅ ትንሽ ነው የቀረኝና አንድ እግሬ ብቻ ወጥቷል። ያ ልጁ ያውቃል፣ አካባቢ ውሃውንም ያውቃል። እሱ ኦሬዲ ወስደን ውሃው ይጎትታል። እኔና እሱ አንዱ እጁን ይዘናል። እኔ በአንድ እግሬ ነው ውጭ ያለሁት። ሁለታችንም ሄደን ነበረ። እንደገና እግዚአብሔር አወጣን። ከዛም ተሻገረን። ሊሞት ነበረ ለአገልግሎት የሚወጣበት ጠላት እዛው ሊገለኝ ነበር። ሁለት ጊዜ ደግሞ በህመም ምክንያት አንድ ቀን እንደውም ለባለቤቴ ደብዳቤ ጽፌ ሊሞት ብዬ ያስቀመጥኩበት ጊዜ ነበረና ኦሬዲ ጊዜው ስለማይበቃኝ አልገባበትም። አንዱ መናገር የሚፈልገው ግን በጣም በዚህ እድል 2016 በጣም የተፈተንኩበት ዓመት ነው። ኦልሞስት አዲስ አበባን ያወቅኩበት በየሆስፒታሉ ሁሉ ደጅ ያጠናሁት ነበረ። አገልጋዮች የሆናችሁ ሁላችሁም ታውቃላችሁ። እናንተ ስትጠይቁ ነበረ። ሌሎቻችሁም በዛ ውስጥ እግዚአብሔር ያደረገውን እንድታስተውሉ ምንድነው የሆነው? በአንድ ጊዜ ከአንድ ቤተሰብና አንድ ልጄ አንድ ላይ ታመሙ። እሳቸው ከዛ በሪፈር ወደ ጳውሎስ ሆስፒታል ሪፈር ተጽፎላቸው መጡና የኛ ቤተሰብ ናቸው። ይሁድ ነው የመጡት የደረሱት። ሰኞ ጳውሎስ ሆስፒታል ይዘን ሄደን እኔና ባለቤቴ ልጆችን ተጫወቱ ብለን ሄደን እና ክረምት ነው ጊዜው። ሰኞ እዛ ጳውሎስ ሕክምና ላይ እያለን ስልክ ተደወለልኝ። ስልክ ሲያነሳል ይህ ተደወለችልኝ። ከዛ የኔ የመጀመሪያ ልጄ የስክሪፕቶ ክዳን ሌክሲ ስክሪፕቶ ክዳን ጫፏን እየተጫወቱ በአፉ ውስጥ አድርጓል። ያንን እንግዲህ ይስየለችን ጫፍ የምትገባው ሌክሲ አለች፣ ክዳኗ አለችና ያችን ክዳን እየተጫወቱ ባለበት ዋጠ። ታመልጣለች። ከዛ በኋላ ይወጣል። እዚህ ተቀርቅራ በጣም ሲቸገር ከቆየ በኋላ ወደ ውስጡ ገብቷል። ከዛ በኋላ በጣም እሱ እንግዲህ ለሞት አልቀረም። እነሱ ከተረጋጉ በኋላ ሲደውሉ ልጁ ክዳን ስክሪፕቶ ክዳን ውጧል አሉ። ከ30 ደቂቃ በኋላ አተነፋፈሱ ተቀየረ። ደወሉልኝ፣ ድረስ ተባልኩኝ። ያንን አቋርጬ ሮጬ ሲደርስ አተነፋፈሱ ተቀይሯል። ለካ ያ የስክሪፕቶ ክዳኑ ወደ ሆዱ አልገባም፣ እንትን ብሎ ወደ ሳምባው ገብቶ በሳምባው አንዱ ላይ ተቀርቅሯል። ከዛ ሲደርስ አተነፋፈሱ በጣም ኃይለኛ ከባድ ውስጥ ነው ያለውና ይዤ ቅርብ ያለው ሐኪም ቤት ሄድኩኝ። ሲሄድ ታየ፣ ምንም የለም። ቶሎ ኤክስሬይ አልትራሳውንድ ተባልኩኝ። በዛችው እስከ ሌሊት ኤክስሬይ አስነሳው፣ አልትራሳውንድ አስነሳው። ምንም ነገር የለም፣ አይታይም። ከዛ በኋላ በማግስቱ እንደገና ሪፈር ተጻፈልኝ ወደ አንድ ሆስፒታል። እዛ ሄድኩ። እዛም ሲሄድ ሲደርስ ታየ፣ ሁሉም ነገር ታየ፣ አይታይም። አይ ይሄ ጳውሎስ ሆስፒታል ሂድ ተብሎ አሁንም ከዛ ሪፈር ተጻፈልኝ። ጳውሎስ አስገባው። ጳውሎስ ሲደርስ አሁንም አሳየው። አይ ጳውሎስ አየ፣ ምንም የሚታየን ነገር የለም። አላመኑኝም። ይሄ ነው እንደዚህ ይውጣል፣ ስክሪፕቶ ውጣል ብዬ ሲነግራቸው ምንም ምርመራውም የለም፣ አይታይም። እኛ ኢመርጀንሲ ሆነ የሚታየን ነገር የለም። ምናልባት ተመላላሽ በተመላላሽ የሚታከም ከሆነ በተመላላሽ አሳክም ብሎ ሄዳሉኝ። ወደ ቤት ተመለስኩኝ። በጣም ውስጤ እየተረበሸ ያተነፋፈሱም ጉዳይ እያሳሰበኝ ወደ ቤት ተመለስኩ። መቼ ከዛ በላይ የሚሄደው ምንም ነገር የለም። እንደገና ምናልባት ቁስል አድርጎ ይሆናል ብዬ ለአንድ ሳምንት ጸለይኩ። ወደ ጸሎት ተመለስኩ። ሌሎችም እየጸለዩልኝ ከዛ በኋላ እየባሰ እየታመመ አተነፋፈሱ እየቀነሰ በጣም ማታ ኦልሞስት በተለይ ለትለሊት እየተቸገረ መጣ።
እኔ ሰላም የለኝም፣ እንቅልፍ የለኝም። ሚያልፍ ጊዜ አልመሰለኝም ያ ጊዜ። ከዛ በኋላ እንደገና ሲያቅተኝ ከሳምንቱ በኋላ ምንም ለውጥ አላገኘውም። ኮሪያ ሆስፒታል ይዤ ሄድኩ። ኮሪያ ሆስፒታል ይዤ ሲሄድ እንደገና በሳምባው የሆነ ቦታ ተደፍኗል። ምን እንደደፈነ ግን አናውቅም አሉ። የተደፈነበት ቦታ አለ፣ ምን እንደደፈነ ግን አናውቅም አሉ። ስለዚህ ምን ላደርግ የሆነ አንድ እንደሱም ደግሞ የጻፉልኝ ሪፈር አንድ ቦታ ሪፈር ጻፉልኝ። ከዛ በኋላ እንግዲህ እግዚአብሔር ረዳኝ ብዬ ወደዛ ሄድኩ። እዛ እነሱ ያውቃሉ ወይ ደግሞ ያወጣሉ ተባለ። ኦልሞስት ወደ 9 ሐኪም ቤት እንትን ብያለሁ። ከዛ በኋላ እዛ ሲደርስ እነሱም ደግሞ ሁኔታውን አይቶ እኛ ይሄንን መስራት አንችልም፣ ምናልባት ከተቻለ ጥቁር አንበሳ ካልሆነ በስተቀር አይቻልም አሉ። አሁን በጣም ግራ ገባኝ፣ ጨለመብኝ። ያ ቀን ጨለመብኝ። እምባዬ መጣ። እንዳላለክስ በዚህ በአንድ እጄ ልጄን ይዣለሁ። ባለቤቴ ከኔ ጋር ናት። ምን የነገሩኝን ልጁን ይዤ ገብቼ የነገሩኝን ነገር ለሷ ለመንገር ከሐኪም ቤቱ ለማውጣት ኦልሬዲ እዛ ያልቃል ብለን ነው የደረስነውና እሷም አልጠበቀችም፣ እኔም አልጠብቅም። ልጁም ይድናል እዛ ብሎ ተስፋ ሰጥተን ነው የሄደውና ጨለማ ነበረ ያ ቀን፣ በጣም ጨለማ ነበረ። ከዛ ወደ ኮሪያ ሆስፒታል ሄድና ሪፈራል ጥቁር አንበሳ ይጻፉልኝ ተባልኩ። ኮሪያ ሆስፒታል ሲሄድ አይ እነሱ ሪፈር ይጻፉልኝ ወደ ጥቁር አንበሳ አንችልም፣ እኛ ጋር አይሰራም ብለዋል ብለህ ከነሱ ሪፈር ይዘ ሄዳሉ። ወደ እነሱ ሲወስድ አይ እነሱ እንደዛ ካሉ ዛሬ ሪፈር አንጽፍም፣ በዋናነት ስፔሻሊስት ሌላ ስፔሻሊስት አገር ውጭ ያለ ከሳምንት በኋላ ይመጣል፣ ከሳምንት በኋላ እሱ የመጨረሻ ይየውና እንጽፋለን፣ እስከ ሳምንት ዛሬ አንጽፍልም አሉ። አሁንም ያንን ይዤ እንግዲህ እኔ የታየኝ ኦልሬዲ ኦልሞስት 8 ቦታ አሳይቼ 8ቱም አንችልም ብለዋል። ጥቁር አንበሳም ይቻላል ብዬ አልተቀበልኩም። ኦልሬዲ በቃ ልጄ ሊያጣ ነው ብዬ እንደዛ አይነት እንትን ተሰማኝ። ከዛ አሁንም ምንም ማድረግ አልችልም፣ ያለ ሪፈር ደግሞ አይቀበሉም። ተመልሼ ለማልቀስ ወደ ቤቴ ገባው። እንደገና እያለቀስኩ እየጸለይን ለሊት እንቅልፍ አይዘኝም። እንትን ብዬ አዳመጣለሁ፣ አተነፋፈሱን መሀላችንን እናስተኛለን፣ ግን ምንም ማድረግ አንችልም። ያው አንይዝም፣ አክቶናል። ከባድ ነበር ጊዜው እና አንድ ጠዋት ሲነሳ በጣም በኃይለኛ ልጄ መተንፈስ አቃተው። ምን ላደርግ ብዬ ምን ግራ ገባኝ። ዘልዬ ከቤት ወጣሁ እና ከቤት ሲወጣ ምንም አላውቅም እንዴት እንደመጣልኝ። አንድ የኛ ሐኪም ቤጂንግ ሆስፒታል አለ፣ ኤፍሬምን ታውቃላችሁ? የምታውቁት ምናልባት የሱ ስልክ ነው የመጣልኝና ለሱ ልደውል አልኩት። ደወልኩለት። ዞር ብዬ ሲደውልለት እባክህ ገጥሞኛል፣ ልጄ በጣም በኃይለኛ ችግር ላይ ነው ያለው፣ ስለዚህ ምን ላደርገው አልኩት። ይዜና አለ። ያው እዛ እንደማይቻል ኦልሬዲ ይታወቃል። ምናልባት ኮሪያ ሆስፒታል ሪፈራንስ ጽፊን ብሎኛል፣ 1 ሳምንት ጠብቅ ብሎኛል። ሪፈር ልታጽፊልኝ ከቻልክ ቤጂንግ አልኩትና እሺ ዜና አለኝ። እግዚአብሔር ይረዳል። ሮጬ 1 ሰዓት አልሆነም ልጄን ይዤ ደረስኩ። እዛ ታየ፣ እሱ አስተባበረኝ።
ለሌሎቹም ነገረ። ስፔሻሊስት እዛ ያለው በአስቸኳይ አምቡላንስ እንዲመደብልኝ ከዛ ኮሚኒኬት አድርጎ በጣም አኪዩት ነው ተብሎ ጥቁር አንበሳ እንዲገባ እግዚአብሔር ያችን ጧት ረዳኝ። ደረስኩ። እንዴት ጊዜው ሲደርስ እግዚአብሔር እንዴት እንደሚረዳ አታውቁምና ያው ጊዜው ስለደረሰ ነው። 31ኛው ቀን ነው ያ የዋጠበት። በ31ኛው ቀን ይሄ የስክሪፕቶ ክዳን በሳምባው ውስጥ ይዞ ማለት ነው። ይሄ ሰው ማድረግ አይችልም በጭራሽ፣ በምንም ሳይንስ አይቻልም። ከዛ እንደገና እንግዲህ እኛ አልተዘጋጀንም፣ ምንም አይደለም። ሮጠን ወጣን። ሲንደርስ ተቀባበሉን፣ እግዚአብሔር ረዳን። ታየ ሚደትሊ ታየ። ያው ባዕድ ነገር አለበት፣ ስለዚህ አትሄዱም ተባለን። ምንም አልያዝንም። ለማደር ወዲን ለምንትን ለማለት አይደለም፣ አሳይተን አስመርምረን እንመለስ ነው እንጂ አይደለም። በቃ ዛሬ 3 ሰዓት በሌሊቱ 3 ሰዓት እንሰራለታለን አሉ እና ኦልሬዲ ወሰነን። እዛ ገባ። አልተቻለም። ጧት 3 ሰዓት ይሰራል የተባለ 12 ሰዓት ከማግስቱ እዛ ቁጭ ብለን አድረን በጧቱ ገባ። ሳይገባ በፊት እንግዲህ ምንድነው የተባለው? ኦልሬዲ ብሮንኮስኮፒ የሚባል እንትን አለ፣ በዛ እንሰራለን። ግን ኖርማል አተነፋፈሱ እንትኑ ላይን እንትኑ ሊቋረጥ ይችላል። በአርቲፊሻል በውጪ መስመሩ ያው ሲንገባ በመሳሪያ ሲንገባ ኖርማል እንትኖቹ ሊበጠሱ ስለሚችሉ አርቲፊሻል እንትን የመስራት እድላችን ሰፊ ነው። ላይፍ ታይም በዚህ በኩል በሌላ በኖርማል እንትን ተቋርጦ ላይፍ ታይም በሌላ እንትን እንዲተነፈስ ማድረግ እንችላለን። ይሄ አቨሬጅሊ አብዛኛው እንትኑ ነውና ይሄን እንድታውቅ እንፈልጋለን አሉ። እንግዲህ ይሄንን መቀበል እንዴት ከባድ እንደሆነ ተመልከቱት። በጣም ከባድ ነው። መጸለይ አንችል እኔና እሷ ብቻ ነን። መጸለይ አቃተን። ምንም ምን ጸልየው ነገር የለም። እግዚአብሔር ሆይ ብቻ ነው የምንለው። ሌላ ምንም አንጸልይምና ምንም ማድረግ አንችልም። ሞክሩት። እግዚአብሔር ፍቃድ ከሆነ ይሁን፣ ካልሆነ ደግሞ ዘንድ እግዚአብሔር ፍቃድ ይሁን ብዬ ፈረምኩት። 2 ሰዓት ሊፈጅ ይችላል አሉ እስከሚሞክሩ ድረስ ገባ። እኔና እሷ ማንን ያበረታታል? ተያይዘን እዛው ስንንከባለል ተያይዘን እዛ ለ2 ሰዓት እንግዲህ የምንቆይ እግዚአብሔር ያውቃል። ተያይዘን ቀረን እዛ። እንዲህ እያለን በ30 ደቂቃ ውስጥ በር ተከፈተ። በር ሲከፈት እንትኑ ኪዳኑ እንዳለ ይዞ በጨርቅ ላይ አድርገው እግዚአብሔር ረድቷችኋል፣ ወጥቶላችኋል፣ ወጥቷል ብሎ አንጠልጥሎ ይዞ መጣ። ያማመን ከባድ ነበረ፣ ከባድ። እግዚአብሔር ረዳኝ። ልጄ ከሞት ተረፈ። እኔም ቆሜ ዛሬ እግዚአብሔር እንዲያመሰግን እግዚአብሔር ሌላ እድል ሰጠኝ እና በሌላ እንግዲህ በሁለታቸው ጠላት በሁለታቸው ነበረ። እግዚአብሔር ፍቃድ ይሆናል። እነዛ እግዚአብሔር ፍቃድ ነው፣ ጥሪ ነው። አብሮ መታመም የጀመሩት አረፉ። እሱም እንግዲህ እንትን አላልንም፣ እግዚአብሔር ፍቃድ ነው። ልጄን ግን እግዚአብሔር አስመለጥልኝ። እኔም ቆሜ ማመስከር ቻልኩኝ። እግዚአብሔር ያደረገልኝ ብዙ ነው። ስሙ ለዘላለም ይባረክ። የደረሰልኝን እግዚአብሔርን አመስግኑልኝ። እግዚአብሔር ይባረክ። ተባረኩ።